ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል ይሄ በአስቸኳይ አንዳንድ ጉዳዮች ላይ በተለይ መሬት ላይ ካሉ ሰዎች ጋር የምንወያይበት ምዕራፍ ነው ሰሞኑን እንደምታውቁት በተለያዩ አማራ ክልል ላይ በተለይ በፋኖ በያዛቸው ቀጠናዎችና አገዛዙ በያዛቸው ቀጠናዎች ላይ ከፍተኛ ውጊያዎች ነበሩ እነዚህ ውጊያዎች ከሸዋ ጀምሮ በጎጃም እንደዚሁም በጎንደር ቀጠና ላይ ትላልቅ ድሎችን ያስመዘገቡ ይገኛል የፋኖ ኃይሎች ይሄንን አስመልክቶ አንዳንድ ጥያቄዎችን ለመጠየቅ ወደ ጎንደር አቅንተናል በተለይ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ቀጠና በላይ እዝ የቃል አቀባይ ህዝብ ግንኙነት ሲሆነው ዮሐንስ ንጉሱ አርበኛ ዮሐንስ ንጉሱ ለጽናት ሚዲያ አንዳንድ ሐሳቦችን ለመስጠት አየር ላይ ይገኛል ወንድማችን አርበኛ ዮሐንስ ንጉሱ እንደምን ያልኩኝ በዋናነት ጥያቄን የምጠይቀው ሰሞኑን በተለይ በጎንደር አካባቢ ላይ ከፍተኛ ድሎች እየተመዘገቡ ነው 18 አካባቢ የሚሆኑ የወረዳ ቀጠናዎችን በተለይ በአገዛዙ እጅ የነበሩትን በመቆጣጠር ከፍተኛ ድል እያስመዘገባቸው ነው በተለይ አንዳንድ ቦታ ከህዝብ ጋር ውይይት እንዳለም እያየን ነው ንፋስ መውጫ አካባቢ ህዝባዊ እንቅስቃሴዎችና የተለያዩ ውይይት እያከናወናችሁ ይገኛል በነፃ ቀጠናው ላይ ይሄን አስመልክቶ እንዴት ነው ሰሞኑን ያለው ሁኔታ እንዴት ትገልጸዋለህ ድሉን እስቲ በቅድሚያ ስምህንም አስተዋውቅና ለአድማጭ ተመልካቾቻችን ወደ ጥያቄ ልግባ አርበኛ ዮሐንስ ንጉሱ ነኝ የአዲሱ አፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ህዝብ ግንኙነት መምሪያ ኃላፊ ዮሐንስ ንጉሱ ነኝ እንደተጠቀስከው ከሰሞኑ በርካታ ወረዳዎችን ነፃ የወጡበት ነው በተለይም ደግሞ በጎንደር ከፊሉ አካባቢ ወረዳዎች ከተሞች ከወረዳ በታች ያሉ መዋቅሮችና የከተማ አስተዳደሮች ወይም ደግሞ ቀበሌዎችን ጨምሮ ነፃ ያወጡ ሲሆን በደብረ ታቦር ዋና የዞን ከተማና መሰል ንፋስ መውጫን የበለሳ ወረዳዎችን የአርማጭሆ እንደነማሰሮ ደንብ አይነት ወረዳዎችን በርካታ ወረዳዎች ነፃ ያወጡበት ነው በዛ መውጣታቸው ብቻ ሳይሆን ህዝብ እየተደራጀባቸው እየተወያየ ህዝብ አስተዳደር እየተከለባቸው የመንግስትነት መዋቅር የአስተዳደር መዋቅር በፋኖ ስር የሆነ ማለት ነው እየተደራጀባቸው ነው የሚገኘው በአንዳንድ አካባቢዎች ደግሞ አውደ ውጊያዎች ተጠናክረው ቀጥለዋል በተለይም የአብይ አህመድ አገዛዝ ደግፈው ተሰልፈው የቆዩ የሚሊሻ የፖሊስ እና አድማ በታኝ አባላት እንደዚሁም የፖለቲካ ሹመኞች የጸጥታ ሌሎች መዋቅሮችና የፖለቲካ ሹመኞችን ጨምሮ እጅ እየሰጡ እንዲተባበሩ በማድረግ ነገር በማስተካከል ምረት በመስጠት ምረት ለመቀበል ዝግጁ ያልሆኑትንና የቀረበውን አማራጭ አልቀበልም ባሉት ላይ ደግሞ ተመጣጣኝ እርምጃ እየተወሰደ በማጽዳት ስራዎች እየተፈጸሙ ነው የሚገኙት አብዛኛው የጎንደር ክፍል እንደዚሁ በአመዛኙ ቀደም ብሎም በገጠሩ አብዛኛው በፋኖ ስር መቆየቱ ይታወቃል አሁን ደግሞ ቀርተውት የነበሩትን ወረዳዎች የወረዳ ከተሞች ወይም ደግሞ የዞን ከተሞችን ደግሞ የመረከብ ስራውና ነፃ የማውጣት ስራው ተጠናክሮ ነው እየቀጠለ የሚገኘው በጣም ጥሩ ከዚህ ጋር በተያዘ የምጠይቅ ጥያቄ በተለይ ሰሞኑን እናንተ ጋር በጣም አስገራሚ የሆነ እጅባፍ የሚያስጭን ተጋድሎ ላይ ትገኛላችሁ ይሄን አስመልክቶ ከፍተኛ ቁጥር ያለው የወረዳና የዞን ከተሞች እየተቆጣጠራችሁ እንደሆነ እየተሰማ ነው ያለው በዋናነት የተለያዩ ጉዳቶች አገዛዙ አድርሷል የአየር ድብደባም እንደፈጸመ እየተሰማ ነው ያለውና እንዴት ነው ድሉ እንዴት አየው በጥቅሉ እየተፈጸመና የሆነ ያለው ነገር የአብይ አህመድ ስርዓት ሟሽሿል ከሽፏል የከሸፈበት ምክንያት ደግሞ ላለፉት አመታት ያደረጋቸውን አማራን በኃይል ማንበርከክ የማሰር የማዋከብ ሀገር አልባ የማድረግ እምነቱን ትውፊቱን የፖለቲካ ጥያቄውን ለመድፈቅና ለመጨፍጨፍ አልፎም የህልውና
ጣፈንታውን ወይም ደግሞ እንደ ህዝብ የመቀጠል ጣፈንታውንና እንደ አማራ የአማራን የማንነትን ተኮር አድርጎ እንደ ህዝብ እንዳይቀጥል የሚያደርጉ ጥቃቶችን መጠነ ሰፊ ጥቃቶችን እያደረገ ቆይቷል። ለሁለት ሳምንት ብሎ አስቸኳይ ጊዜ አዋጅ በማወጅ የጀመረው ጦርነት ነው እንግዲህ ማሸነፍ ማይችልበት ደረጃ ደርሶ እየተሸነፈ ተሰላሽቶና ተስፋ ቆርጦ እየለቀቀ እየተመታ ከአቅሙ በላይ ሆኖ ነገሮች በሙሉ መቆጣጠር ማይችላቸው መሆኑን በመገምገም ያፈገፈገና እየተሸነፈ ያለበት ሁኔታ ነው ያለው። ይሄ ደግሞ የአማራ ህዝብ እንደ ህዝብ በጽናት በመታገሉ የመጣ ውጤት ነው። የፋኖ እንደ ፋኖ በጽናት በመታገል ያገኘው ውጤት ነው። አጠቃላይ ህዝባችን ሀገር ውስጥም በውጭም የሚገኝ ህዝባችን እንደዚሁም ደጋፊያችን እና አባላችን አመራራችን ጸንቶ በመታገል እየተገኘ ያለ ድል ሲሆን በጠላት በኩል ደግሞ ዓላማ በሌለው የጦርነት እቅድ ውስጥ መግባቱን ተከትሎ ያው በርካታ ቢሊየን ገንዘቦችን ያፈሰሱበት ቴክኖሎጂዎችን ያፈሰሱበት በርካታ የጦር መሳሪያና ሰብአዊ ኪሳራ የከሰሩበትን የአማራ ጦርነት ወይም የፋኖ ጦርነት እንግዲህ የተሸነፉ ያፈገፈጉ የአማራ ህዝብ ደግሞ ነፃ እየወጣን የሚገኘው ስንታየው። በጣም ጥሩ። ከዚሁ ጋር በተያያዘ እዛው አብረህ የምትጨምርልኝ በተለይ አገዛዙ አሁን በዋናነት የአማራ ፋኖን ማዳከም ከቻልኩኝ ቀጠናውን ለሌሎች አስረክቤ እኔ ደግሞ ሌላ አጠቃላይ ቀጠናው ላይ የሚጠበቀውን ጦርነት አፋፍመዋለሁ አይነት እብሪት ተወጥሮ ነው ወደዛ የገባውና ባሰበው መልኩ አይደለም። እንደውም ከፍተኛ የሆነ የትጥቅ ተተኳሽ ሁሉ እንደማረካችሁ እየታየ ነው። በርካታ ከተሞችን ነፃ እያወጣችሁ ነው የሚገኘው። ይሄ እንድምታው በአጠቃላይ ያገዛዙ መፈራረስና መውደቅ ምልክት ማሳያ አይሆንም እንዴ? አገዛዙ መውደቅና መፍረሱ ቆይቷል። በብልጭልጭ በቀለም እየተቀባ በማስመሰል ህይወት ያለው ለመምሰል በሚዲያ በሚያደርጋቸው እንቅስቃሴዎች እግር ያጠረው ይሁን እንጂ ህዝብ ለማስተዳደር አየር ላይ ተንሳፈፈ ወይም ባህር ላይ ተንሳፈፈ ኩበቱ ነው ይቆይ እንጂ ህይወት ያለው ለማስመሰል ጥረት ሲያደርግ ቆይቷል። ሆኖም ግን ህይወት የሌለው መዋቅር መሆኑን ለአባሎቹም ለራሱ ሰራዊትም ለደጋፊዎቹም ጥቂትም እንኳን ደጋፊዎች በሌላ ቦታ ቢኖሩት ለነሱም ቢሆን የመጨረሻ መርዷቸውን ጭምር ነው ያረዳቸው። ምክንያቱም ብልጽግናና አብይ አህመድ ማሸነፍ እንደማይችሉ ተደጋጋሚ የብልጽግና አባላትም ያዩት ተደጋጋሚ ውርደት ነው። አሁን ደግሞ የገጠማቸው የተለመደውን ማሸነፍ ማይችልበት ቁመና እንደሆነና እንደሚወድቅ እንደሚገረሰስ የመውደቂያው መባቻ ላይ እንዳለ ነው ያረጋገጠው። ከዚሁ ጋርም ተያይዞ በተለይ እናንተ ነፃ ካወጣችሁት ቀጠና ጋር በተያያዘ በተለይ ሰላምና ደህንነቱ እንዲጠበቅ የህዝብ አገልግሎት የሚሰጥበት ማንኛውም በተለይ ጤና ጣቢያ፣ ባንክን ጨምሮ የተለያዩ ሴክተሮች ጥበቃ እንደምታደርጉ ባሉበት እንዲቀጥል በዚህ ጉዳይ ላይ የትኛውም በተለይ ፋኖ አመራር ይህንን ትዕዛዝ ጥሶ የሚገኝ ሁሉ እርምጃ እንደሚወሰድበት በሚያስገርም ሁኔታ መግለጫ እየሰጣችሁ አካባቢውን በመቆጣጠር መንግስት የመሆንና የማስተዳደር ሚናችሁንም በአንዳንድ በኩል እየተወጣችሁ ነው ያላችሁት። በተለይ ሰላምና መረጋጋት የሚፈጥር የተለያዩ ስብሰባዎችን እና ተቋማዊ አሰራሮችን እየተከተላችሁ ነው ያላችሁት እና ይሄ በአጠቃላይ እንድምታው ምንድን ነው? አንተስ የገለጽክበት ዋነኛ ፍሬ ሀሳቡ ላይ ከዚሁ ጋር አብረን ስለምናያይዘው እስቲ ዋና ዋና ሀሳቦቹ ምንድን ናቸው? ተወደዳችሁ ወገኖቻችን በሙሉ የሰራዊታችንና የህዝባችን ክፍል በሙሉ ሰላም ጤና ይስጥልን እያለን ለ10 ዓመታት የቀጠለው የአማራን የመግፋትና በአማራ ህዝብ ላይ ያነጣጠረ ሁለንተናዊ ጥቃቶች በአብይ አህመድ መራሹ ኦህዴድ ብልጽግና ተባብሶ ፋሽስታዊ የአብይ አህመድ ኦህዴድ ብልጽግና በአማራ ህዝብ ላይ ዘርፈ ብዙ ግፍና መከራ እየፈጸመ ቢገኝም
ጀግናው የአማራ ፋኖ የአማራ ህዝብ እንደ ህዝብ ህልውናውን ለማስጠበቅ ያልተጠበቀ የነፍጥ አብዮት በማቀጣጠል በአጭር ጊዜ የአብይና የውጭ ሸሪኮቹን አቅም በመመከትና በማንኮታኮት በወርቅ ቀለም የሚዘከር ታሪካዊ ጀብድ በመፈጸም ላይ ይገኛል። በዚህም ድል እየቀናው ህዝባችንም ከተደቀነበት የህልውና ጥፋት እየታደገ ይገኛል። ትግላችን የእውነት የፍትህ የርትህ በመሆኑ ከላይ በፈጣሪ ከታች በተወደደው ህዝባችን እየተደገፈን አይሞከርም የተባለ አገዛዝ ዙፋን ገፍተን አዛመነው እንገኛለን። መውደቁ አይቀሬ የሆነው አገዛዝ አወዳደቁ ጥበብ፣ ብልሃት፣ ጀግንነትና ቁርጠኝነት የሚጠይቀን ወሳኝ የመቋጫ ምዕራፍ ላይ እንገኛለን። በዚህ ለህዝባችን ወሰኖችና ጥቅሞች፣ ሞራል፣ ባህል፣ ትውፊትና ፍላጎቶች፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፍላጎቶች መከበር በደምና አጥንት መስዋዕትነታችን ከትላንት እስከ ዛሬ ታምነንና ጸንተን የሚበጀውንና የሚበጀንን ውሳኔ እያሳለፍን ብርቱ ተጋድሎ እያደረግን እንገኛለን። ስለሆነም በቅርቡ ካገዛዙ ነፃ በወጡ የጎንደር ቀጠናዎች ህዝብ የማወያየት ተግባር እየተፈጸመ ይገኛል፣ እየተፈጸመም ይቀጥላል። የህዝብ ደህንነት ጥበቃ ደህንነቱ ህዝባችን መጠበቅ ስራዎች ተጠናክረው ይቀጥላሉ። ካስከፊው የአብይ አህመድ አገዛዝ ጋር በመተባበር ተሰልፋችሁ የቆያችሁ የሚሊሻ፣ የአድማ ብተና፣ የመንደር የታጣቂና አደረጃጀቶችና በጸጥታ ማስከበር ሽፋን በትጥቅም ያለ ትጥቅም ተደራጅታችሁ የቆያችሁ በሙሉ አብይ አህመድ እየሰራብን ያለውም ፖለቲካዊ ሻጥርና ደባ በመገንዘብ እጅ እየሰጣችሁ ፖለቲካዊ ሸፍጡን እንድታመክኑ ጥሪ እናስተላልፋለን። በወንጀል ከሚጠረጠሩ በቀር በሙሉ ምህረት የሚቸራቸውም ይሆናል። ስልጠናና ግንባታ ይሰጣል። እንደ ምርጫውም የመኖር መብት ይጠበቅለታል። የመታገል ፍላጎት ላለው ስልጠና ወስዶ ወደ ትግል እንዲሰማራ ይደረጋል። ስርዓት አልበኝነትና ወንጀሎች እንዳይፈጸሙ ጥብቅ ቁጥጥርም ይደረጋል። አጥፊዎች ላይ የማያዳግም እርምጃ ደግሞ ይወሰዳል። ያለበቂ ምክንያት የታሰሩ እስረኞች ይፈታሉ። የህዝብ አገልግሎት በነጻ ይቀጥላሉ። ጤና፣ መብራት፣ ቴሌኮም፣ መንገድ፣ መጠጥ ውሃና ባንኮችና መሰል አገልግሎት ሰጪ ተቋማት የዘወትር ህዝባዊ አገልግሎታቸውን እንዲቀጥሉ ይደግፋሉ። በተዋረድ የብልጽግና ሹመኞች የነበራችሁ የፖለቲካ ሹመኞች የነበራችሁ በየወረዳው ለተቋቋመ የፋኖ አስተባባሪ ግብረ ኃይል እጅ የሰጣችሁ የምረት ተጠቃሚ ትሆናላችሁ። ተባባሪ ባልሆኑት ላይ የማያዳግም እርምጃም ይወሰዳል። በህዝብ ይሁንታና ፈቃድ በቀጥታ ህዝባዊ ምርጫ የቀበሌ እና አካባቢያዊ መዋቅሮች መልሰው ይደራጃሉ። ሁሉም ማህበራዊና ኢኮኖሚያዊ እንቅስቃሴዎች በነጻነት ይቀጥላሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል ከድርጅት በተከታታይ የሚወርዱ ህገ ደንቦችና መመሪያዎች በየተዋረዱ ተፈጻሚ ይሆናሉ። ክብር ለጀግኖቻችን፣ ክብር ለሰማዕት ጓዶቻችን፣ ክብር ለሐቀኛ ታጋዮችና ለመላት ህዝባችን ይሁን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የካቲት 3 2018 ዓ.ም አርበኛ ዮሐንስ ንጉሱ። እናመሰግናለን። እንደጠቀስከው ከሰሞኑ በርካታ ወረዳዎችን ነፃ የወጡበት ነው። በተለይም ደግሞ በጎንደር ከፊሉ አካባቢ ወረዳዎች፣ ከተሞች፣ ከወረዳ በታች ያሉ መዋቅሮችና የከተማ አስተዳደሮች ወይም ደግሞ ቀበሌዎችን ጨምሮ ነፃ የወጡ ሲሆን በደብረ ታቦር ዋና የዞን ከተማና መሰል ንፋስ መውጫን፣ የበለሳ ወረዳዎችን፣ የአርማጭሆ እንደነማሰሮ ደንብ አይነት ወረዳዎችን በርካታ ወረዳዎች ነፃ የወጡበት ነው።
በነፃ መውጣታቸው ብቻ ሳይሆን ህዝብ እየተደራጀባቸው እየተወያየ ህዝብ አስተዳደር እየተተከለባቸው የመንግስትነት መዋቅር የአስተዳደር መዋቅር በፋኖ ስር የሆነ ማለት ነው እየተደራጀባቸው ነው የሚገኘው። በአንዳንድ አካባቢዎች ደግሞ አውደ ውጊያዎች ተጠናክረው ቀጥለዋል። በተለይም የአብይ አህመድ አገዛዝን ደግፈው ተሰልፈው የቆዩ የሚሊሻ የፖሊስ እና አድማ በታኝ አባላት እንደዚሁም የፖለቲካ ሹመኞች የጸጥታ ሌሎች መዋቅሮችና የፖለቲካ ሹመኞችን ጨምሮ እጅ እየሰጡ እንዲተባበሩ በማድረግ ነገሩ በማስተካከል ምረት በመስጠት ምረት ለመቀበል ዝግጁ ያልሆኑትንና የቀረበውን አማራጭ አልቀበልም ባሉት ላይ ደግሞ ተመጣጣኝ እርምጃ እየተወሰደ በማጽዳት ስራዎች እየተፈጸሙ ነው የሚገኙት። ማሸነፍ ማይችልበት ደረጃ ደርሶ እየተሸነፈ ተሰላሽቶና ተስፋ ቆርጦ እየለቀቀ እየተመታ ከአቅሙ በላይ ሆኖ ነገሮች በሙሉ መቆጣጠር ማይችላቸው መሆኑን በመገምገም ያፈገፈገና እየተሸነፈ ያለበት ሁኔታ ነው ያለው። ይሄ ደግሞ የአማራ ህዝብ እንደ ህዝብ በጽናት በመታገሉ የመጣ ውጤት ነው። በርካታ የጦር መሳሪያና ሰብአዊ ኪሳራ የከሰሩበትን ወይም የፋኖ ጦርነት እንግዲህ የተሸነፉ ያፈገፈጉ የአማራ ህዝብ ደግሞ ነፃ እየወጣ ነው የሚገኘው። ስንታየው ከልብ ነው የማመሰግነው። አርበኛ ዮሐንስ በጣም ነው የምናመሰግነው። በጣም ከፍተኛ መስዋዕትነት እየከፈልክ ነው ከስራቱ ጀምሮ አሁን መሬት ላይ ካለው የህልውና ትግል በማስተባበር በመምራት ሚናህን እየተወጣ ነው የምትገኘው። እንግዲህ ሁላችሁም እዛ አካባቢ ያላችሁት ወንድሞች እህቶች ይህንን ድል በድል አጠናቃችሁ በሰላም የምንኖርበት አገር በቅርቡ እናያለን ብለን ተስፋ እናደርጋለን። መልካሙን እድል ይቅጠማችሁ። መልካም ቀን እመኛለሁ። አመሰግናለሁ። ሰላም